በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ካቴድራላችን የልማት ስራ እየተሰራ ይገኛል። ይሄ የሚሰራው የዕቃ ቤት ነው። ባለ አንድ ወለል ነው የሚሰራው። በካቴድራላችን ዋና ጸሐፊ መላከ ብስራት አክሊል ወረሰ ኢያሱ አስተባባሪነት የሚሰራ ቁፋሮ መሰረት ለማስቀመጥ ቁፋሮ እየተደረገ ነው። በዛ በኩል የሚሰራው የክርስትና ቤት ነው በአንድ በጎ አድራጊ። በዚህ በኩል የሚሰራው ደግሞ የማጥመቂያ ክፍል ነው። ሌሎችም በርካታ ስራዎች ሰበካ ጉባኤው፣ የካቴድራሉ ሰበካ ጉባኤ፣ የካቴድራሉ ልማት ኮሚቴ ከፍተኛ ስራ በመስራት ላይ ይገኛሉ። እንዲሁም የሰንበት ትምህርት ቤቱ ሁለገብ ህንፃ እየተሰራ ይገኛል። ካቴድራሉም ባለ 4 ፎቅ በ1200 ካሬ ላይ የሚያርፍ 2 ህንፃዎች ዝግጅቱን ጨርሶ ስራውን ለመጀመር በመዘጋጀት ላይ ይገኛል። ሌሎችም ስራዎች እየተሰሩ ነው ያሉት። የማህበረ ካህናቱ ተሳትፎ፣ የማህበረ ምዕመናኑ ተሳትፎ የመካኒሳ ቅዱስ ሚካኤል ካቴድራል በጣም ልዩ ስለሆነ ለዚሁ መንፈሳዊ አገልግሎት፣ ለዚሁ መንፈሳዊ ተግባር ሁላችሁም በተቻላችሁ መጠን ካቴድራሉን እንድታግዙ፣ እንድትረዱ፣ በስራም እንድትተባበሩ ጥሪያችንን እናስተላልፋለን። እግዚአብሔር ይስጥልኝ። በመካኒሳ ደብረገነት ቅዱስ ሚካኤል ቤተክርስቲያን ካቴድራል ያለው የአገልግሎት ልማት፣ የምዕመናን ልማት፣ የግንባታ ልማት እንደምታዩት ማህበረ ምዕመናን ወምዕመናት እጅግ የሚወደስ አስፈላጊ ዘመኑን የዋጀ ልማት እየተለማ እንደሆነ ምዕመናን እየመጣችሁ እንድትጎበኙ፣ የልማቱን ተሳታፊ እንድትሆኑ ቅድስት ቤተክርስቲያን መልእክቷን ታስተላልፋለች። የልማቱ አስጀማሪና አስፈጻሚ ደግሞ ክቡር አባታችን መልአከ አርያም ቆሞስ አባ ኃይለ ማርያም በፈቃዱ የሰላም አባት፣ የልማት አባት፣ አገልጋይ፣ ጥሩ አባት፣ መልካም አባት የሆኑ ማህበረ ካህናቱን ሁሉም አብረው በአንድነት እንዲያገለግሉ፣ እንዲኖሩ፣ በመከራም በደስታም በሁሉም ነገር ላይ ተሳታፊ እንዲሆኑ ካላቸው ጥረት ሳናመሰግን አናልፍም። ክቡር ጸሐፊው መልአከ ብስራት ቀሲስ አክሊሉ ወረሰ የመጀመሪያው የዕቃ ቤቱን ዛሬ ማለትም በሰኔ 9 ልማቱን ይሄው አስጀምረው ዕቃ ቤቱን በሳቸው በኩል በሳቸው አስተባባሪነት፣ መካሪነት፣ አስተማሪነት እና እንዲሁም መልካም የሆነ ፈቃድ ውስጣቸው በመኖሩ የቤተክርስቲያኗን ለውጥ ቤተክርስቲያኗ እንዲህ በአማረ መልኩ በተዋበ መልኩ በልማት በአገልግሎት እንድታሸበርቅ ምዕመናን ደስ እንዲላቸው፣ እንዲያመልኩ፣ እንዲያገለግሉ ሕይወታቸውንም ንብረታቸውንም ለእግዚአብሔር እንዲሰጡ ካላቸው ፍላጎት አንጻር እንዲሁም ይህን የመሰለ ልማት እያስኬዱ ይገኛሉ። የቢሮ ሰራተኞቹ በአጠቃላይ ሂሳብ ክፍሉ መጋቢ ምስጢር አለማየሁ፣ ቀሲስ መኳንንት ሁሉም እንደየድርሻቸው የዚህ ታሪካዊ ልማት ታሪካዊ ስራ ተባባሪና አስተባባሪ ሆነው ዛሬ እንዲህ በሚታይ ሁኔታ እያየን ነው። ጸበል ቤት እየተገነባ ነው። ክርስትና ቤት እየተገነባ ነው። የቤተ መቅደሱ ሁለንተናዊ
ሁለንተናዊ አገልግሎት በቤተ መቅደሱ በማህሌቱ በቅድስቱ በአጠቃላይ ነገም ዶሙ አሁን ቀለም እድሳት ይደረግለታል። ይሄን የመሰለ አገልግሎት እየተሰጠ ነው። ቀጣይ በልማት ኮሚቴው በኩል እየተደረገ ያለ እንቅስቃሴ አለ። በሰንበት ትምህርት ቤቶች በኩል ባለ 4 ወለል ህንፃ ጅማር እንትን ላይ ናቸው። መሰረቱን እያወጡ ይገኛሉ። ይህን ሁሉ ስራ እንድንሰራ ያነሳሳን ሞራን የሆነን ግን አንድ መሆናችን፣ አብረን መኖራችን፣ አብረን መወያየታችን፣ አብረን መንቀሳቀሳችን እና የሰላሙ ተከታይ መሆናችን ወንጌልም እንደሚለው እሱ ሰላማ ለሀገር ሰላም አስፈላጊ ስለሆነ እስመ በሰላም እዚህ ይከውን ሰላምክሙ ሀገር ሰላም ስትሆን እናንተም ሰላም ትሆናላችሁ ብሎ ነብይ እግዚአብሔር ቅዱስ ኤርምያስ እንደተናገረው ይሄ ሰላም ለሁላችን ለሀገራችን ለኢትዮጵያም ብሎም ለዓለም አስፈላጊ ስለሆነ ይሄን የመሰለ ልማት እና አገልግሎት እየሰጠን እንገኛለን። ምእመናን አሁን ትልቁ በዓል ቅዱስ ሚካኤል የምናከብርበት ሰኔ 12 ዋይዜማ ላይ እንገኛለንና በዚህ ተገኝታችሁ የበዓሉ ተሳታፊ የበረከቱ ተሳታፊ እንድትሆኑ ለልማቱም ደግሞ ተረባራቢና ፍጹም ፈቃደኞች በመሆን ይህችን ቤተክርስቲያን እንድናስውባት ዛሬም ሀዘናችን እንባችን የምናብስባት ነገም መንግስቱ እግዚአብሔርን የምንወርስባት ስለሆነች እና ሁላችንም በፍቅር በአንድነት ሆነን እንድንኖር እንድናገለግል እግዚአብሔርንም ሕዝብንም እንድናገለግል መልእክቴን በዚህ አስተላልፋለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። እኔ የተሰማኝን በካቴድራላችን ላይ ባለው ልማታዊ እንቅስቃሴ አንዳንድ ነገሮችን መናገር ፈልጋለሁኝ። እንግዲህ አቅመ ደካማ ነኝ፣ ግን በደካማም ቢሆን በግሌ የተሰማኝ ስሜት ለመግለጽ እወዳለሁኝ። የዚህ ካቴድራል ዋና አስተዳዳሪ መልአከ አርያም ቆሞስ አባ ኃይለ ማርያም በፈቃዱ፣ የዚህ ካቴድራል ዋና ጸሐፊ መልአከ ብስራት አክሊሉ ወረሰ፣ እንዲሁም ልዩ ልዩ ሰራተኞች፣ የካቴድራሉ አገልጋዮች፣ ካህናት፣ ሊቃውንት፣ ምዕመናን እንኳንም ደስ አላችሁ፣ እንኳንም ደስ አለን። እዚህ ቅርብ ቀን በእነዚህ የተቀደሱና የተባረኩ አባቶቻችን ሲሰሩ እንጂ ሲናገሩ ሲያስተምሩ እንጂ ሌላ ነገር ሲሰሩ የማይታዩ ልማታዊ አባቶች በቅርብ ቀን ክርስትና ቤቱ ተሰርቶ ወደ መጨረሻ ደረጃ ላይ ተሰርቷል። እንኳን ደስ ያላችሁ። ጸበል ቤቱ በብዙ ክፍል የተሰራ ዘመናዊ ጸበል ቤት ተሰርቶ ወደ መጨረሻ አገልግሎት ሊሰጥ ደርሷል። እንኳን ደስ ያላችሁ። የቤተ ክርስቲያኑ አልባሳት፣ ንዋየ ቅድሳት፣ የግሪክ ታላላቅ ልብሶች ከ15 ገጠም ባላነሰ ተሰርቶ በቤተ ክርስቲያናችን ላይ ገብቷል። ምንጣፉ ቅያሬ ላይ ደርሶ የቤተ መቅደሱ ምንጣፍ ተነጥፎ ሌላው በዝግጅት ላይ ይገኛል። ጀኔሬተሩ ታላቅ ጀኔሬተር መብራት ሲጠፋ ራሱ ተክቶ የሚሰራ ጀኔሬተር በእነዚህ አባቶች አስተባባሪነት ገብቶ አገልግሎት መስጠት ላይ ለባል ተዘጋጅቶ ተቀምጧል። የዕቃ ቤቱ ስራ ቁፋሮ ላይ ተገንቶ በታላቅ ካሬ ላይ ተመስርቶ ቁፋሮ ላይ ይገኛል። እነዚህ አባቶች እግዚአብሔር ያሰንብትልን፣ እግዚአብሔር ያቆይልን። ከነሱ ቅያሜ ማንኛውንም አገልጋይ እነዚህ ሰዎች ቅራኔ ያድነን ይጠብቀን። ቅዱስ ሚካኤል በእውነቱ ነገር እነዚህ ሰዎች የዓመት የ2 ዓመት እድሜ ከተሰጠልን በሌላ ቦታ ላይ የምናያቸው ልማቶች እዚህ ቤተክርስቲያን ላይ የሚታይና እንየው የሚባል ቦታ እንደሚሆን ተስፋ ይዘናል። የካህናቱን ደሞዝ በመጨመር እንደዚሁ ስራ አቃተን እንደዚህ ነን ወደዚህ ነው ሳይል እኛ ለመጨመር ሩጫ ላይ ይገኛሉ። እነዚህ ሰዎች ረጅም እድሜ ከሙሉ ጤና ጋር ይስጥልን እያልኩ ምስጋናን ያቀርባለሁ። በካቴድራሉ ስም እግዚአብሔር ያቆይልን።